ሰላም ለእናንተ ይሁን። ዛሬ እንደገና መጥቻለሁ። እንደዚህ በሚል ርዕስ አካፍላችኋለሁ። ሲናገር ይሆናል፣ ሲያዝ ይጸናል። ሲናገር ይሆናል፣ ሲያዝ ይጸናል። መዝሙር 33 ከ6 እስከ 9 እንደዚህ ይላል። በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊታቸውም ሁሉ ከአፉ እስትንፋስ የባህርን ውሃ እንደ ረዋት የሚሰበስብ ቀላዮችንም በመዝገቦች የሚያኖራቸው ምድር ሁሉ እግዚአብሔርን ትፍራው ይልና በዓለም የሚኖሩ ሁሉ ከእርሱ የተነሳ ይደንግጡ። እርሱ ተናግሯልና ሆነም፣ እርሱ አዘዘ ጸኑም። እርሱ ተናግሯልና ሆነም፣ እርሱ አዘዘ ጸኑም ይላል። እንግዲህ ንግግር ዝም ብሎ ከአፋችን የሚወጣ ትንፋሽ ብቻ ሳይሆን በገሃዱ ዓለም ላይ ወደ ተግባር የሚለወጥ ነገር። እግዚአብሔር ደግሞ ሲናገረው በቃ አንዴ ካፉ ከወጣ የማይጸና የማይሆን የማይከናወን ነገር የለም። ዛሬ እግዚአብሔር ብዙ ነገር ብሏችሁ፣ እግዚአብሔር በብዙ ጎዳና ተናግሯችሁ፣ ነገር ግን ዘገየ ለምትሉ ሰዎች ነው የዛሬው መልእክት። እግዚአብሔር ሲናገር ይሆንለታል፣ ካዘዘ ደግሞ ይጸናለታል። ንግግር ከእግዚአብሔር አፍ የሚወጣ ቃል፣ ትእዛዝ ደግሞ ከእግዚአብሔር አፍ የሚወጣ ግዴታ የሚፈጸም ነገር። ዘፍጥረት መጽሐፍን ስናጠና ምዕራፍ 1 ከ1 እስከ 2 እንደዚህ ይላል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። እዚህ ቦታ ላይ ስለ ምድር ሲናገር ምድር ባዶ ነበረች ይላል። ምድር ቅርጽ አልባ ነበረች ይላል። ምድር ጨለማ ነበረች ይላል። ግን ተስፋን የሚሰጠው ደግሞ መንፈስ ቅዱስ በውሃው ላይ ረብቦ ሰፍፎ ነበር ይላል። ከዛም በኋላ እግዚአብሔር አዘዘ። ምን እያለ? ብርሃን ይሁን፣ ምድር ይሁን፣ ሰማይ ይሁን እያለ አወራ። ሆነ ነው የሚለው። እግዚአብሔር አለ፣ ሆነ። እግዚአብሔር ተናገረ፣ ሆነ። እግዚአብሔር አዘዘ፣ ጸና። አይገርምም? ቅርጽ አልባው ነገር ቅርጽ ያዘ። ጨለማው ብርሃን ሆነበት። ጎዶሎ ሙሉ ሆነ። መቼ? እግዚአብሔር ሲናገር፣ እግዚአብሔር ሲያዝ። ለዚህ ነው እግዚአብሔር ሲናገር ይሆንለታል፣ ሲያዝዝ ደግሞ ይጸናለታል። እኔ ዛሬ እምላችሁ ቃል ይሄ ነው። እግዚአብሔር በነገራችሁ ላይ አንድ ቃል ይበላችሁ። በዘገየ ነገራችሁ ላይ፣ በተበታተነ ነገራችሁ ላይ፣ በጠፋ ነገራችሁ ላይ እግዚአብሔር ብርሃን ለሚያስፈልገው ብርሃን ይብራ ይበልላችሁ። ለተበላሸው ነገራችሁ ይስተካከል ይበልላችሁ። ለጎደለው ነገራችሁ እግዚአብሔር ሙላትን ያውጅላችሁ። ለምን መሰላችሁ? እግዚአብሔር ሲናገር ይሆንለታል፣ ሲያዝዝ ይጸናለታል። እንኳን እግዚአብሔር የመንግስት ባለስልጣን እንኳን ይደረግላቸው ካለ ይሆናል። ሰማይና ምድርን የፈጠረ ዛሬ በእናንተ ሕይወት ላይ ይስተካከል ይላል፣ ይሁን ይላል፣ ይብራ ይላል። በጌታ በኢየሱስ ክርስቶስም እንደዛ ይሆንላችሁ። ይኸውላችሁ ዮሐንስ ምዕራፍ 9 ከ1 እስከ 7 ሲያልፍም ከመወለዱ ጀምሮ ዕውር የነበረን ሰው አየና መምሮ ይህ ሰው ዕውር ሆኖ እንዲወለድ ያደረገው ማን ነው? ልጆቹ ማን ነው? እናቱ፣ አባቱ ወይስ ራሱ ነው ሲለው የእግዚአብሔር ክብር ይገለጥበት ዘንድ ነው አለና ያንን አይነ ስውር አበራው። ዛሬ በጨለመ ነገራችሁ፣ ብርሃን ባጣችሁ ነገራችሁ ላይ የእግዚአብሔር ቃል እንደዚህ ይላል፣ በኢየሱስ ክርስቶስ ስም ይብራ ይላችኋል። እኔም አውጃለሁ። የዘገየ ነገራችሁ እንደ እግዚአብሔር ቃል ዛሬ ፈጥኖ እጃችሁ ይግባ። በጌታ በኢየሱስም የጨለመ ነገራችሁ ይብራ። እንደዚህ አይነ ስውር፣ እንደዚህ ማየት እንደተሳነው ሰው ረጅም ዘመን የቆየ ነገር በጌታ በኢየሱስ ክርስቶስ ስም ብርሃን ያገኝ።
ለምን እንደሆነ ታጋላችሁ? እግዚአብሔር ከተናገረ ይሆናል። እግዚአብሔር ካዘዘ ይጸናል። ነገር እየጀመራችሁ የሚጨነግፍባችሁ በኢየሱስ ክርስቶስም የጸና ሕይወትን እግዚአብሔር ይስጣችሁ። የጸና ትዳርን እግዚአብሔር ይስጣችሁ። የጸና አገልግሎትን በጌታ በኢየሱስ ክርስቶስም አወጅኩኝ። ለምን ካላችሁ እግዚአብሔር ሲናገር ይሆናል። እግዚአብሔር ሲያዝ ይጸናል። በጌታ በኢየሱስ ክርስቶስም በዚህ ቃል የተባረካችሁ ሁኑ። እግዚአብሔር ነገራችሁን ይፈውሰው። አሜን፣ 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 አሜን።